5.5.2 በመካከለኛና በደቡብ መካከለኛ ክፍሎች ያሉ ህዝቦችና መንግስታት። የሸዋ መንግስት። የሸዋ መንግስት የተመሰረተው በመንዝ ገዢው ነጋሲ ክርስቶስ ከ1696 ዓ.ም እስከ 1703 ሲሆን ውሎ አድሮ እንደ አሰንዳቦ፣ ድብዳቦ፣ ማፉድና ይፋት ያሉ ወረዳዎችን ተቆጣጥሯል። ሁለተኛው ንጉስ መርድ አዝማች ሰብስቴ ወይም ሰበስቲያኖስ ከ1703 እስከ 18 ዓመተ ምህረት ነበሩ። አቡዬ ከ1718 እስከ 45 ዓመተ ምህረት ሀራምባን ዋና ከተማቸው ካደረጉ በኋላ በአካባቢው ያሉት ኦሮሞዎች ለማንበርከክ ሞክረው ነበር። ነገር ግን በከርዮ ኦሮሞዎች እጅ ተገደሉ። አማሃ ኢየሱስ ወይም አማዬ ከ1745 እስከ 75 ዓመተ ምህረት አፋርንና አቢቾ ኦሮሞን ለመቆጣጠር ያደረጉትን ሙከራ ሳይሳካ ከመቅረቱ በተጨማሪ በመጀመሪያ ዶቂቀት በኋላም ወደ አንኮበር በተዘዋወረችው ዋና ከተማቸው በመሆን በቡልጋ፣ ኤፍራታ፣ መንዝ እና ትጉለት ላይ ስልጣናቸውን አውጀዋል። አስፋ ወሰን ከ1775 እስከ 1808 ዓመተ ምህረት አንጾኪያ፣ አስቦ፣ ገዳም፣ ጊሼ፣ መርሃቤቴ፣ ሞረት እና ሸዋ ሜዳን ተቆጣጥረዋል። ስርወ መንግስቱ በአጼ ምኒልክ ሁለተኛ አያት በንጉስ ሳህለ ስላሴ ከ1813 እስከ 47 ዓመተ ምህረት ዘመነ መንግስት በጣም ጠንካራ ሆኖ ነበር። በእሳቸው የግዛት ዘመን ብዙ ጎብኚዎች ሸዋን የሚጎበኙ ሲሆን በ1841 ዓመተ ምህረት ከብሪታንያ ጋር የወዳጅነትና የንግድ ውል ተፈራርመዋል። የሸዋ ኢኮኖሚ በዋነኝነት በግብርና ላይ የተመሰረተ ሆኖ በንግድና በዕደ ጥበብ የታገዘ ነበር። ከዋና ከተማ አንኮበር አቅራቢያ በሸዋ ቤተ መንግስት የሚተዳደር አልዩ አምባ የተባለ ጠቃሚ የንግድ ማዕከል ነበረ። ጉራጌ። የጉራጌ ህዝቦች የሚኖሩበት በደቡብ ኢትዮጵያ ነው። ዋና ዋናዎቹ የጉራጌ ጎሳዎችና ንዑስ ክፍሎቻቸው የሚከተሉት ናቸው። የኢኖር ቡድን፣ እነዚህም ኢነሞር፣ አነር፣ አንደጋጅ፣ ጌቶ እና መስመስ። የቸሃ ቡድን፣ እነዚህም ቸሃ፣ ሙኸር፣ እዥ፣ ጉመር እና ጉራ። እንዲሁም የክስታኔ ቡድን፣ እነዚህም ኑራና እና ሌሎች በርካታ ጎሳዎች ናቸው። ተጨማሪ ቡድኖች ዶቢ፣ ጋዳባኖ እና መስቃንን ያካትታሉ። በጉራጌ ምድር ዋና ወይም መሰረታዊ ሰብል እንሰት ነው። የጉራጌ ህዝቦች ለዘመናት የዳበረ ባህላዊ የአስተዳደር ስርዓት ነበራቸው። ሆኖም ግን ማዕከላዊ የሆነ አመራር አልነበረም። ስልጣን በጎሳ ወይም በዘር ቡድኖች እጅ ነበረ። እነዚህ የዘር ቡድኖች የጋራ መብቶች፣ ግዴታዎች እና ተጽዕኖ ነበራቸው። የጉራጌ ታዋቂ ባህላዊ አስተዳደር የጆቃ ቃጬ እና ጎርዴና ሴራ ይገኙበታል። ከምባታ በ1550 እስከ 70 እንደ አውሮፓውያን አቆጣጠር አካባቢ አራት የተለያዩ መነሻ ያላቸው ማህበረሰቦች ተዋህደው የአሁኑን የከምባታ ግዛት መሰረቱት። የከምባታ ትርጉም ቦታው እኛ የምንኖርበት ይህ ነው ማለት እንደሆነ ህዝቡ ያምናል። የመጀመሪያው ማህበረሰብ በጠባብ ትርጓሜው ከምባታ የሚባለው መነሻው በከምባታ ግዛት እምብርት በሚገኘው ሀምበሪቾ ተራራ አካባቢ ነበረ። ሌሎች ሶስቱ ማለትም ዱባሞ፣ ዶንጋ እና ጠንባሮ መነሻቸውን ከሲዳማ ደጋማ ቦታዎች ያደርጋሉ። ከላይ የተጠቀሱት ሂደቶች ለመንግስቱ መሰረት መፈጠር ምክንያት ቢሆኑም የከምባታ ብሔረሰብ መፈጠር በተለያዩ ጊዜያት ወደ አካባቢው በፈለሱት የኦሞቲክ እና የሴሜቲክ ህዝቦች ጭምር የዳበረ ነው። አጼ ይስሐቅ ከ1413 እስከ 30 ዓመተ ምህረት ትክክለኛውን የከምባታ ግዛት በመጠቅለል በኦሞና በብላቴ ወንዞች መካከል ያለውን አካባቢ የተቆጣጠሩ ሲሆን ግዛቱንም ወደ ክርስቲያን የኢትዮጵያ ግዛት አካተዋል። በ1532 ዓመተ ምህረት እንደ አውሮፓውያን አቆጣጠር አካባቢው በኢማም አህመድ ጦር ተይዞ ነበረ። ይህም የህዝቦችን መስተጋብር ይበልጥ አጠናክሮታል። በ16ኛው ክፍለ ዘመን መገባደጃ ላይ ቡድኖቹ በአካባቢው ካሉት 7 ዋና ዋና ጎሳዎች ወይም ከምባታ ላማላ መካከል ከአንዱ ጋራ በተያያዘ ከምባታ በሚለው ስም መታወቅና ራሳቸውን መረዳት ጀምረዋል። ህዝቦቹ ተመሳሳይ ባህል ያላቸውና ከምባትኛ የተባለውን ቋንቋ የሚናገሩ የእንሰት ገበሬዎች ነበሩ። ይህ ቋንቋ ከቀቤና፣ ሀላባ፣
ሀዲያ፣ ሲዳማ፣ ጌዲዮ እና ቡርጂ ቡድኖች ጋር በመሆን የደጋ ምስራቃዊ ኩሻዊ የቋንቋ ቤተሰብ ውስጥ ይመደባል። ከምባታዎች የአንበሪቾ ምክር ቤት የተባለ ባህላዊ አስተዳደር ተቋም ነበራቸው። ምክር ቤቱ በአካባቢው ያሉትን 7 ጎሳዎች የሚወክሉ 7 አባላት ነበሩት። ንጉሱን በበላይነት በማድረግ ምክር ቤቱ እስከ 19ኛው ክፍለ ዘመን መገባደጃ ድረስ ከምባታን ሲያስተዳድር ቆይቷል። ሀዲያ የሀዲያ መንግስት አመጣጥ ወደ 13ኛው ክፍለ ዘመን ይመለሳል። በክብረ ነገስት ውስጥ የተጠቀሰ ሲሆን በዘይላ ፌዴሬሽን ውስጥ ከነበሩት የእስልምና መንግስታት በስተምዕራብ ያለውን አካባቢ ያመለክታል። ህዝቡ በቋንቋም ሆነ በባህል የተለያየ ነበረ። የመንግስቱ ሰሜናዊ ክፍል በሴማዊ ቋንቋ ተናጋሪ የግብርና ማህበረሰቦች የተያዘ ሲሆን ደቡባዊ ክፍል ደግሞ በአብዛኛው በኩሻዊ ቋንቋ ተናጋሪ ዘላን ማህበረሰቦችን የያዘ ነበረ። ከፍተኛ ቁጥር ያለው የሙስሊም ህብረተሰብ ነው። በ1332 እንደ አውሮፓውያን አቆጣጠር አካባቢ የክርስቲያን መንግስት መሪ የነበሩት አጼ አምደ ጽዮን የሀዲያ ገዥ አማኖን ድል በማድረግ ግዛቱን አስከብረዋል። አማኖ በወቅቱ ከነበረው የይፋት መሪ ሰብረዲን ጋራ በመወገንና በለዓም በተባለ ሙስሊም ነቢይ የተያዘ የክርስቲያን ጦር ለመመከት ሞክሮ ነበረ። ከ13ኛው እስከ 16ኛው ክፍለ ዘመን ድረስ ሀዲያ ሰፊ የህዝብ ቁጥርና ሰፊ ግዛት የነበረው በመሆኑ የፖለቲካ አስፈላጊነቱ ከፍተኛ ነበረ። በ1445 ዓ.ም እንደ አውሮፓውያን አቆጣጠር ማሂቆ የተባለ የሀዲያ ንጉስ በአጼ ዘርዓ ያዕቆብ ከ1434 እስከ 68 ዓ.ም ላይ በማመፁ በሱ ምትክ አጎቱ ባሞ ተተካ። ሁኔታውን ለማረጋጋት አጼ ዘርዓ ያዕቆብ የፖለቲካ ጋብቻ ፈጸሙ። በዚህ መሰረት ታዋቂው የታሪክ ሰው የሆኑት ከሀዲያ የመጡት ንግስት ኢሌኒ አጼ ዘርዓ ያዕቆብን አገቡ። ሌላው የሀዲያ መሪ ገራድ አዜ ለአጼ ሰርፀ ድንግል ከ1563 እስከ 98 ዓ.ም ግብር አልገበረም ቢሉም በ1568-69 እንደ አውሮፓውያን አቆጣጠር ድል ተደርገዋል። በሀዲያና በክርስቲያን መንግስት መካከል የነበረው ግንኙነት በኋለኛው ወይም በክርስቲያኑ መንግስትና በአዳል መካከል በተደረገው ጦርነት እንዲሁም በኦሮሞ ህዝብ እንቅስቃሴ ምክንያት ተቋርጦ ቆይቷል። ይህም እስከ 19ኛው ክፍለ ዘመን መገባደጃ የሀዲያ ወደ ንጉሠ ነገስቱ መንግስት መቀላቀል ድረስ የቀጠለ ነበር። ከነዚህ ሁለት ዋና ዋና ታሪካዊ ክስተቶች በኋላ በተለይም በኋለኛው ወይም በኦሮሞ ህዝብ እንቅስቃሴ ምክንያት የሀዲያ ህዝብ ይበልጥ የተለያየ ሆነ። ሆኖም ግን የጥንታዊቶቹ የሀዲያ ዘሮች በአራት የተለያዩ ቋንቋ ምድቦች ውስጥ ሊገኙ ይችላሉ። እነሱም ኦሮሞ፣ ሲዳማ፣ ቀቤና እና አላባ እንዲሁም የሀዲያ ተወላጆች ከንዑስ ቡድኖቻቸው እነዚህም ማሬቆ፣ ሌሙ፣ ሶሮ፣ ሻሻጎ እና ባዶዎች ናቸው። እንደ ከምባታና ሲዳማ ሁሉ የሀዲያ ቋንቋ የሃይላንድ ኢስት ኩሽቲክ የቋንቋ ቤተሰብ አባል ሲሆን ቋንቋውም ለእነዚህ ብሔረሰብ አባላት በቀላሉ የሚረዳ ነው። 5.5.3 በደቡብ የሚገኙ ህዝቦችና መንግስታት። ሲዳማ በታሪክ የሲዳማ ህዝቦች በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ በሐዋሳ አካባቢ ሐይቆች በኩል በሚያልፈው ከባህር ጠለል ወለል በላይ 1500 ሜትር ከፍታ ባላቸው ዝቅተኛ ስፍራዎች ጀምሮ እስከ 3000 ሜትር ከፍታ ባላቸው የምስራቅ ሲዳማ ደጋማ ክፍሎች ማለትም በአርብጎና፣ በንሳ፣ አሮሬሳ ወረዳዎች ውስጥ ሲኖር ቆይተዋል። ግብርና በባህላዊ መንገድ ይከናወን እንጂ የሲዳማ ኢኮኖሚ መሰረት ሆኖ ቆይቷል። እንሰትና ቡና እንደ ቅደም ተከተላቸው የሲዳማ ዋና ዋና ምግብና የገቢ ምርቶች ወይም የንግድ ሰብሎች ናቸው። የሲዳማ ህዝብ በሞቴ ወይም ንጉስ የሚመራ የራሱ የሆነ የሀገር በቀል አስተዳደር ስርዓት ነበረው። ሞቴው ፖለቲካዊና አስተዳደራዊ ስልጣኑን ተግባራዊ የሚያደርገው ሶንጎ ተብሎ ከሚጠራው የሽማግሌዎች ምክር ቤት ጋር በመመካከር ነው። የሶንጎ አባላት ማንኛውንም አጀንዳ በምክር ቤት ውስጥ ለውይይት ያቀርባሉ። እንዲሁም የደረሱበትን ውሳኔዎች ለሞቴው እንዲጸድቁ ያቀርባሉ። ምንም እንኳን የተጻፈ ህገ መንግስት ባይኖርም ህጎቹ በትውልዶች መካከል በቃል ሲተላለፍ የታወቁና በዚያ መሰረት በመተግበር ይዋሉ ነበሩ። በሲዳማ ማህበረሰብ ውስጥ የባህልና የስርዓተ ሃይማኖት መሪው ወማ ይባላል።
እርሱም የሚመረጠው በአስታራቂነቱ፣ በአካል ብቃቱ፣ በንግግር ችሎታው፣ በጥበቡና በጥንቃቄው ነበረ። ወማው እንደ ሰላም ሰው ስለሚቆጠር በጦርነትም ሆነ በከብት ዘረፋ ላይ መሳተፍ አይችልም። ወማው ለመናፍስት መስዋዕት ማቅረብን የመሳሰሉ ባህላዊ ጉዳዮችን ይከውናል። በተጨማሪም እንደ ግርዛትና ጋብቻ ያሉ ስርዓቶችን ያከናውናል። የሲዳማ ማህበረሰብ ልዋ በሚባሉ የትውልድ እርከኖች የተከፋፈለ ነበር። ይህ ስርዓት እያንዳንዳቸው ለ8 ዓመታት የሚቆዩ 5 ደረጃዎች አሉት። እነርሱም ደራራ፣ ፉላሳ፣ ሂርቦራ፣ ዋዋሳ እና ሞጊሳ ናቸው። ለልዋ እጩ የሆኑ ወጣቶች በጋደን እና ጃለዋ በሚባለው ምክትል መሪነት የ5 ወር ወታደራዊ ስልጠና እንዲሁም ገራርሻ የሚባል የጦር ቅስቀሳ ዜማዎችን ይማራሉ። ጋደኑ በልዋ ውስጥ የሚነሱ ግጭቶችን ከመፍታት ባለፈ ከሞቴው ጋር በመሆን የሲዳማን ማህበረሰብ የመከላከል ኃላፊነት ነበረው። ሌላው ጠቃሚ የሲዳማ ማህበረሰብ ተቋም ሴራ ነው። ሴራ የሲዳማ ህዝብ ማህበረሰባዊ ህገ መንግስት ሲሆን ትክክልና ስህተት ለመለየት ሀላሊ ወይም ፍጹም እውነት በሚባለው የሲዳማ ስነ ምግባር መርህ ላይ በመመስረት ማህበራዊ ህይወትን ይገዛል። ምንም እንኳን ይህ ስርዓት ያልተጻፈና ጥብቅ ማስገደጃ ዘዴዎች ባይኖሩትም ህዝቡ ከማህበረሰቡ የሚመጣን እርግማን ወይም መገለልን ለመሸሽ የሀላሊ ህጎችን ያከብራል። ጌዲዮ። ስለ ጌዲዮ ህዝብ አመጣጥ የሚናገሩ እርስ በርሳቸው የሚጣረሱ ትርክቶች አሉ። በስፋት የሚታወቀው ትርክት የጌዲዮን አባቶች የጉጂ ኦሮሞ አባት ከሆነው ከጉጆ ታላቅ ወንድም ከዳራሶ ጋር ያገናኛቸዋል። በዚህ መሰረት 7 ዋና ዋና የጌዲዮ ጎሳዎች ከ7ቱ የዳራሶ ወንድ ልጆች የተገኙ ናቸው። ጎሳዎቹ በሁለት ቤቶች የተከፈሉ ሲሆን የመጀመሪያው ሾሌ ባቴ ወይም የታላቆች ቤት ሲባል ከ25 በላይ ንዑሳን ጎሳዎች የያዙ የመጀመሪያዎቹ 4 ጎሳዎች የሚገኙበት ነው። ሁለተኛው ደግሞ ሳሴ ባቴ የታናናሾች ቤት የሚባል ሲሆን 10 ንዑሳን ጎሳዎች ያሏቸው የመጨረሻዎቹ 3 ጎሳዎች ይገኙበታል። እያንዳንዱ ጎሳ ከጎሳ ውጭ የሚጋባ ሲሆን እንደ ስርዓተ ሃይማኖት፣ ባህላዊ ሕክምና ወይንም አመራር ያለው የተለያዩ ተግባራትን ተመድቦለት ነበር። ጌዲዎች ባሌ የሚባል ባህላዊ ስርዓት አላቸው። ይህ በእድሜ እርከንና በደረጃዎች ላይ የተመሰረተ ሲሆን ባህላዊ አስተዳደር ስርዓት ነው። ባሌ እያንዳንዳቸው 10 ዓመታትን የሚፈጅ 7 እርከኖች ያሉት ሲሆን በአጠቃላይ ባለ 70 ዓመት ዑደት ይፈጥራል። ሳሴሮ የ3 ግዛቶች ስብስብ ወይም ፌዴሬሽን ሲሆን እነርሱም ሶብሆ፣ ሪቡታ እና ሪኩታ ናቸው። እነዚህ ግዛቶች አንድ አባገዳ ያላቸው ሲሆን እርሱም በ8 ዓመት ከስልጣን መውረድ በባሌ ስነ ስርዓት ወቅት በሚቀጥለው ዕድሜ እርከን አባል ይተካል። ከከፍተኛው አባገዳ ጀምሮ እስከ ዝቅተኛው ሀይቻ ድረስ ያሉ ሁሉም የስልጣን ቦታዎች የሚረከቡት በዚህ ስርዓት ነው። በዚህም ተመሳሳይ ቋንቋ እንደሚናገሩ እንደ ጎረቤቶቻቸው ሲዳማ ህዝቦች ሁሉ የእነርሱም ኢኮኖሚ በእንሰት ልማት ላይ የተመሰረተ ነው። ኮንሶ። የኮንሶ ስያሜ አፋ ኮንሶ ወይም የኮንሶ ቋንቋ የሚናገሩትን በኢትዮጵያና በአፍሪካ ቀንድ ከሚገኙ ጥንታዊ ህዝብ መካከል አንዱና መሬታቸውን ለልማት በቋሚነት የሚገለገሉ ናቸው። የቃሉ ቀጥተኛ ትርጉም በደን የተሸፈነ ኮረብታ ወይም አካባቢ ማለት ነው። ከአንድ ክፍለ ዘመን በፊት ጥቅጥቅ ባለ ደን ተሸፍኖ የነበረው የኮንሶ ደጋማ ክፍል የኮንሶ ህዝብ ባህላዊ መኖሪያ ሲሆን በሰገንና በወይጦ ወንዝ ሸለቆች አካባቢ የሚገኙት ዝቅተኛ ስፍራዎች ደግሞ ለአደን አገልግሎት ይውሉ ነበር። ኮንሶ በዓለም ላይ ካሉ የመጀመሪያዎቹ የሰው ልጅ ስፍራዎች አንዱ በመሆኑ በሰው ልጅ ዝግመተ ለውጥ ላይ ፍላጎት ያላቸውን የሀገር ውስጥና የዓለም አቀፍ ተመራማሪዎችን ትኩረት ስቧል። ግብርና የኮንሶ ህዝብ ዋነኛ የኢኮኖሚ እንቅስቃሴ የነበረ ሲሆን አሁንም እንደቀጠለ ይገኛል። ገበሬዎቹ ሚዛናዊና የተቀናጀ ልዩ የግብርና ቴክኖሎጂ ስርዓትን ይከተላሉ። የዋና የኮንሶ ግዛት መገኛ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ዳርቻ በወባ ትንኝ በተወረሩ ሙቀታማና ደረቅ ዝቅተኛ ስፍራዎች፣ ቆላማ አካባቢዎች ማለት ነው። በዚህ ውስጥ መሆኑ ገበሬዎች ጥብቅ ተከታታይ የግብርና ዘዴን እንዲከተሉ አድርጓቸዋል። ገበሬዎቹ የሰብል ምርትን ከከብት እርባታ ጋር አቀናጅተው ያከናውናሉ። በተመሳሳይ የአፈር ጥበቃ ዘዴዎችን በተለይም የእርከን ስራን ተግባራዊ አድርገዋል። ይህም ወጣ ገባና ኮረብታማ የሆኑ ቦታዎችን ወደ ቋሚ የእርሻ መሬት ለመለወጥ በእጅጉ ረድቷቸዋል። ገበሬዎቹ አስቸጋሪ የአየር ንብረት ሁኔታዎችን መቋቋም የሚችሉ የእጽዋት ዝርያዎችን በመምረጥ ረገድ የተካኑ ነበሩ። እንዲህ ያሉ ውስብስብ የግብርና ልምዶች ገበሬዎቹ በትንሽ መሬት ላይ ለዕለት ጉርሳቸው የሚበቃ በቂ ምግብ እንዲያመርቱ አስችሏቸዋል። ከግብርና በተጨማሪ የኮንሶ ኢኮኖሚ
በንብ ማር እርባታ፣ በእጅ ስራዎች ላይ የተመሰረተ ነበር። እነዚህ ሁሉ ተግባራት የአካባቢውን የኑሮ መላመድ ስልቶች ብልሃት የሚያሳዩ ናቸው። እስከ 19ኛው ክፍለ ዘመን መገባደጃ ድረስ የኮንሶ ህዝብ በታጠሩ መንደሮች ውስጥ ይኖሩ ነበረ። እነዚህ መንደሮች ካንታ ወደሚባሉ ቀጠናዎች ይከፋፈሉ ነበር። በሶስቱ ክልሎች ላይ እንደ የበላይ ኃይል ሆኖ የሚሰራ ማዕከላዊ አስተዳደር አልነበረም። እያንዳንዱ መንደር የሚተዳደረው የመንደሩ ወንድ አባላት በቀጥታ በመሳተፍ የሚመርጧቸው ሀይዮታ በሚባሉ ሽማግሌዎች ምክር ቤት ነበር። የምክር ቤቱ አባልነት በውርስ የሚገኝ ሳይሆን በየ18 ዓመቱ የሚቀየር ወይም የሚሽከረከር ነበር። የኮንሶ ማህበረሰባዊና ፖለቲካዊ አደረጃጀት መሰረት ጎሳ ወይም የዘር ሐረግ ቡድን እና ጸልታ ተብሎ የሚጠራው የትውልድ ስብስብ ናቸው። ኮንሶዎች 9 ከጎሳ ውጭ ጋብቻ የሚፈቅዱ ጎሳዎች የተከፋፈሉ ሲሆን እነሱም ቶቅማሌታ፣ ኤልያይታ፣ ሳውዳታ፣ ፓሳንታ፣ ኬርቲታ፣ ኢሻላይታ፣ ማህሌታ፣ ቲክሳይታ እና አርገሚታ ናቸው። ጸልታ ከልደት ጀምሮ የሚቆጠር የወሰን የዓመታት ውደት ያለው ሲሆን ይህም እንደየመንደሩ ይለያያል። በካራት 18፣ በታኬቲ 9 እና በቱሮ 5 ዓመታት ናቸው። በዚህ የትውልድ ስብስብ ዋነኛው ተግባር በእያንዳንዱ ዕድሜ ክልል የሚጠበቁትን ኃላፊነቶች ማሳወቅ ነው።